and guides us to some kind of biblical truth, which we may have forgotten, like that. He enlightens our minds and teaches us in the context of our worship. Now let us come to the issue of worshiping God in spirit and truth, particularly the Holy Spirit and worship. True worship is made possible with the inspiration of the Holy Spirit. Heathens, those who do not know the true God, also could worship without loving him. Due to their recognition of his judgment, not out of their love to him, but out of fear. They might worship him. The Holy Spirit quickens us as believers to worship God. He is an integral part of our worship as our divine worship leader. I think we need to underline this statement. The Holy Spirit is an integral part of our worship as our divine worship leader. We have to make sure that the Holy Spirit himself is guiding us as we worship our Lord. When we worship privately as individuals and as congregation, we have to seek his leadership. We must submit to him and follow his guidance. We need to move with the Holy Spirit. We need him. Otherwise, our worship becomes somewhat lifeless, meaningless. It is the Holy Spirit who gives a deeper meaning to our worship. So we need his presence always. And we have to be sensitive to him. Sensitive to him. Being sensitive to him is needed to move when he moves and stop when he stops. So we have to learn to grasp his soft and gentle instruction within us as we worship him, as we worship the Lord. እዚህ ጋ ነው አንዱ ችግራችን ብለን እናስባለን። ብዙ ጊዜ ስናመልክ የእግዚአብሔር መንፈስ ምን ያህል ነው እየመራን ያለው?
እሱ ነው እየመራን ያለው ወይስ እኛ ነን እየመራን ያለ ነው? አሁን ይሄ የአምልኮ መሪዎች ብለን በዘልማድ የምንለው ነገር ያታግለናል ብዙ ጊዜ። የሚመሩ ወገኖች ይህንን ርዕስ በኋላ ላይ እናየዋለን። ስለ አምልኮ መሪነት እንነጋገራለን። ግን እስከዚያው ብዙዎቻችሁ ሊሰማችሁ የሚችል ነገር ይመስለኛል፣ የተመለከታችሁትም ነገር ይመስለኛል እና በቃ እንትኑን የአምልኮውን መንፈሱን የምናገኝበት ጊዜ አለ፣ የማናገኝበት ጊዜም አለ። ሞር እኛ የምናደርገው ነገር ይሄ ፊዚካሊ የምናደርገው ነገር ይሸፍንብናል እያልን እናስባለን። ፊዚካሊ ብዬ ስል ድምጻችንን ጨምሮ ማለት ነው። ድምጻችንን በጣም ሁል ጊዜ ማለት ነው ሁል ጊዜ ከፍ በማድረግ ስለዘመርን እንዳመለክን የመቁጠር ነገር አለ ማለት ሰሞኑን አንስተን ተመልክተናል። ስለ ልማድ የምናሰማው ጩኸት ስለተነካን ሳይሆን ከውስጥ በጣም ስለተነካን ተነቅንቀን ሳይሆን ጮኸን መዘመር አለብን። ጮኸን ካልዘመርን አላመለክንም እስከምንል ድረስ የምንሄድባቸው ጊዜያት አሉና ሚስ እናደርጋለን። እንደዚህ ባለ ሁኔታ ውስጥ መጮህን እንደ ልማድ ስንወስደው ማለት ነው። ሌላው ደግሞ ምንድነው በአካላችን የምናሳየው ሁኔታ ማለት ነው። በአካላችን እንቅስቃሴ ጭምር አሁን እግዚአብሔርን እናመልካለን። መጽሐፍ ቅዱሳዊ ነው። መስገድ አካላዊ እንቅስቃሴ ነው። እጆችን ወደ ላይ መዘርጋት አካላዊ እንቅስቃሴ ነው። ማሸብሸብ አካላዊ እንቅስቃሴያችን ነው እና በትልቅ አክብሮት ተሞልቶ ከትልቅ ማስተዋል ጋር ካላደረግነው እንዲያው ሳይታወቀን ስጋን ወደ ማዝናናት ሊሄድብን ይችላል። እኔ በቀደም ተናግሬ እንደሆነ አላውቅም። አንድ ጊዜ ኮንፈረንስ አዘጋጅተን አጋጥሞናል ያልኳቸውን ነገር ተናግሬያለሁ። አልተናገርክም? አዎ፣ የግብዣ ወረቀት አዘጋጅተን ያኔ ማህበራዊ ሚዲያም የለም፣ ማስታወቂያ የሚተላለፍበት አንዱ መንገድ ያው ወረቀት ነው። እሱን እንዲያድሉ ለወጣቶቻችን ሰጥተን ጋበዙ። ሰዎችን ከተማ ውስጥ ወጥተው ሲመለሱ አንዱ የነገረኝ ነገር እስከዛሬ አእምሮዬ ውስጥ ቀርቷል። የነገረኝ እንዴት ነው አዳረሳችሁ ወይ ብዬ ስጠይቀው አዎ አለ። ግን አንዱ የግብዣ ወረቀቱን ከተቀበለ በኋላ ኮንፈረንስ ያዘጋጃችሁ ማለት ነው ብሎ ጠየቀኝና አዎ ብዬ ስለው በቃ እንመጣለን፣ መተን እንቀውጠዋለን አለኝ። ያለኝ ነገር አይረሳኝም። መተን እንቀውጠዋለን፣ ቀውጢ እናደርገዋለን የሚል ነው እንግዲህ አገላለጡ። ተሰማኝ ትንሽ እኔ
እርግጥ ነው ያው የወጣት ንግግር ነው፣ በገባው ልክ ነው የተናገረው፣ ግን አይመችም አገላለጹ አይመችም ሲታሰብና ማምለክ ማለት በተለይ በጉባኤ ሲሆን ተሰብስቦ መቀወጥ ነው የሚል ሐሳብ ያጎላ እንዳይሄድ ነው ትንሽ ያሳስበኝ እና በመንፈስ ሆኖ ማምለክ ነው። በመንፈስ ሆኖ ማምለክ መንፈሱን ሴንስ እያደረግን እያስተዋልን በጥልቅ ማስተዋል ነው መሆን ያለበት። አካላዊ እንቅስቃሴ አይኑር ለማለት ሳይሆን ያስታውቃል። አንዳንድ ጊዜ ለእንቅስቃሴ ያህል ብቻ ተብሎ እየተደረገ ስለመሆኑ በጣም ይታወቃል እና እሱ አለ። በጣም ከፍ ባለ ድምፅ ላውድ ስፒከሩን በጣም አስጮኸን ካልዘመርን በስተቀር አላመለክንም። በአካላዊ እንቅስቃሴያችንም ለተመልካች ከፍተኛ ጥያቄ በሚፈጥር መልኩ ቢሆን ካላረግነው አላመለክንም ዛሬ እስኪያሰኝ እንዳይሄድ ነበረ ሐሳቡ የነበረውና እየተላለፍን እንዳይሆን ነው ባጭሩ ለማለት የፈለኩት። መንፈስ ቅዱስ በሰራበት ቦታ የህይወት መለውጥ ይታያል። ሰው ውስጡ በጣም ይነካና የአቋም ለውጥ ያደርጋል። መንፈስ ቅዱስ በሰራበት ቦታ በየትኛውም መልኩ ሊሰራ ይችላል እና ግን እኛ አሁን ውጤቱን ነው መፈለግ ያለብን። ከአክቲቪቲያችን በኋላ ምን ሆነ፣ የማን ህይወት ተለወጠ፣ የማን አቋም በመንፈሳዊ ረገድ ተቀየረ የሚለውን ካልጠየቅን በስተቀር ነገሩ ልማድ ብቻ ወደ መሆን እንዳይሄድብን ያሳስበኛል ማለት ነው። በመንፈስ ቅዱስ መሪነት ስር ሆነን ስለማምለካችን በግልም ስናመልክ እያዳመጥነው በትልቅ ሪስፔክት በውስጣችን የሚለንን እየሰማን እንድናመልክ መፈለግ አለብን ለማለት ነው። መንፈሱ አሁንም ቢሆን ይምራን። አሜን አሜን። Let's continue. ይቅርታ ፓስተር፣ የራስን ልምድ በተወሰነ መጋራት ይቻላል? አውት ወርሺፕ ላይ እሺ ያንተን ትንሽ ከ10 ደቂቃ በኋላ መጨረስ ይኖርብን ይሆናል። እሺ 3 ደቂቃ ልስጥ። ቀጥል። የሱን ሳይሆን ያንተን ነው የፈለገው ፓስተር። የሱን ሳይሆን ያንተን ነው የፈለገው። ያንተን ኤክስፒሪየንስ ነው መስማት የፈለገው መሰለኝ። ያንተን ነው ፓስተር። ነው እንዴ? ሁላችንም እንፈልጋለን። አንተ ልምድ ያው ብዙ ጊዜ ስታስመልክም ስለምናይ እስቲ እንዴት በደንብ እንድናውቀው ደግሞ የበለጠ በቃ ይሄንን እንደ ቤት ስራ ልውሰደውና በሌላ ቀን ይዤ ልመለስ። እሺ ጌታ ይባርክ። Let us talk a little bit about worship in spirit and truth. Which the Lord Jesus Christ taught the Samaritan lady.
worship in spirit and truth is not bound to a certain time and place. እሱ አባቶቻችን በዚህ ተራራ ሰገዱ ስትል ቦታ ነው ያሳየው። ጌታ ኢየሱስ ደግሞ ሁኔታን ነው ያሳየው። Worship should be based on the character of God himself. God is a spirit, according to the teaching of our Lord Jesus Christ. He is the spirit. So those who worship him should do it in spirit and truth. The function of the spirit of man also reaches out to the spirit of God. ነፍሳችሁ ሁላችሁ መንፈሳችሁ ስለሚል የእግዚአብሔር ቃል ይሄ ውስጣዊው ማንነታችን ወደ መንፈስ ቅዱስ የሚሳብበት አይነት መሆን አለበት። ምንድነው አምልኳችን ለማለት ነው። In the New Testament, the visible temple of Jerusalem is to be replaced by the spiritual temple. In the spirit inhabited man, it is to be replaced by this one. The temple has changed from what is built by human hand to what is made by God himself. We are his creatures, and the Lord wanted us to be his own temple. He wanted us to dwell in us as believers. His spirit dwells in us like a holy sanctuary. So in the New Testament, this shift has taken place. Therefore, worship can happen in this temple anytime, anywhere. It is not time bound. It's not limited to a certain place. It is more than outward ceremonies. The New Testament worship is more than outward ceremonies, like in the Old Testament times. In the Old Testament, it is all outward ceremony. But in the New Testament, it's not. It is enhanced through the fullness of the Holy Spirit. In the New Testament, it is accompanied by worshiping in truth, which could mean worshiping intelligently and meaningfully, involving our mind. Our mental awareness. This also could mean our worship should be through the Lord Jesus Christ, because now he is our way as we come to approach our God the Father.
the only way who can lead us is his only begotten Son, Jesus Christ. You all know that this is what he said in John chapter 14, verse 6. He is our great high priest. In the Old Testament, it was Aaron, but now it is the Lord Jesus Christ as a high priest who serves, who functions as a priest. The function or the role of priest in the Old Testament is bringing people to the Holy Lord, to the Holy God, through various sacrifices. In the New Testament, this is replaced by the sacrifice and the service of the Lord Jesus Christ. Through his sacrifice, through his shed blood, we come to the Holy God to worship him, to praise him, to give all the honor. In the New Testament, we also come with heart that is pure, cleansed by the blood of Jesus Christ, that is pure and true to God. We come before him with integrity. We come before him to worship without hypocrisy, which attempts to cover over our inner sin. Hypocrisy covers our real nature or our real situation. So we come before him without hypocrisy, even with our faults, with our sins, with our guilt. We come before him and repent and beg for his forgiveness and receive his forgiveness and become clean. We remember the prophet Isaiah in his book, chapter 6. He found himself before the high throne of the Lord, and he saw his holiness. He heard the heavenly voices, and after that he was shocked when he reflected to himself. You know what happened? He saw his uncleanliness and confessed his sin and became free. He confessed his sin without covering up, any covering up. And when we come to worship God, we come without any hypocrisy. Willingness to acknowledge our sin, a desire to be cleansed should be there.
we worship him, we also worship him in accordance with the truth of God's word, which teaches us about the true God. Our worship is no higher than our knowledge of him. Let me say it again. Our worship is no higher than our knowledge of him. We receive his revelation of himself. We gain some knowledge of him, and then we worship him as a response, as our response. Such kind of worship inevitably works a changing and purifying within us. Purification within us. This is what happened to Isaiah. He was changed. He was purified. This is the wonderful aspect of our worship experience. እኔም በጣም የሚርበኝ በጣም የሚናፍቀኝ ነገር ቢኖር ምንድነው? ከአምልኳችን በኋላ የሰዎች ዝንባሌ፣ የሰዎች ውሳኔ፣ የሰዎች የኑሮ ዘይቤ እንደ ቃሉ ተለውጦ ማየት ነው። አምልኳችን እኛን ትራንስፎርም ካላረገን ካልለወጠን ልማድ ፈጻሚዎች ብቻ ሆነን ነው የምንኖረው። በእኛ ላይ ኢምፓክት ሊኖረው ያስፈልጋል እና ይሄ ኢምፓክት እግዚአብሔርን በመንፈስና በእውነት ስናመልክ ነው ሊመጣ የሚችለው። በእውነት ዕውቀት ስናመልክ፣ በተለይም በሱ በራሱ ዕውቀት በፈቃዱ ዕውቀት ውስጥ ሆነን ስናመልክ መለወጣችን እየጨመረ እያደገ ይሄዳል ለማለት ነው። ለዛሬ ይሄን ያልካየን ይበቃናል። ቀሪውን ነገ ማታ ከምሽቱ 1 ተኩል ላይ ለማየት እንሞክራለን። አጭር ጸሎት እናድርግና የዛሬውን